የሹፌር የፓይለት ልጅ ፓይለት ሹፌር እንድትሆን አይፈልግም ነው አባቱ። እሱ የሆነ ነገር ልሰራ ነው ብዬ ለሰው ካወራው አይሳካልኝ ወዲያ ነው ፊልም ያደርገው እና በዛ ሰዓት የባለ ሀብት ልጅ ነው የሚበላት በጣም በርቀናል ረጅም ብስኩት ያው ሰው ጭንጋፍ ነው በምንም እንትን ነገር ይሳደባል የሆነ ምንም ሳታጠፊ ከፎቶ ላይ ባየው መልክ ግርማ ሞገስ ታዲያስ እንዴት ናችሁ? ቲዮስ መልቲሚዲያ ጀምሯል። እኔ አርዶ ዘውዱ ነኝ። በዛሬ ቆይታችን ደስ የሚል ፕሮግራም ይዘን ወደ እናንተ መተናል። አብራችሁን ቆዩ። ስለመጣክ በጣም አመሰግናለሁ። ራስን አስተዋውቀኝ። እኔም አመሰግናለሁ። ይል ግዛቸው እባላለሁ። ሙያዬ አርቲስት ነው። ጎንደር ከተማ ተወልጄ ነው ያደግኩት። የጎንደር ልጅ እንደሆንክ አውቃለሁ። እስቲ ስለ ጎንደር አንዳንድ ነገሮችን በለን። ጎንደር በጣም ደስ የምትል ከተማ ናት። ጠባብም አይደለችም ሰፊም አይደለችም፣ ግን በውስጧ በጣም ብዙ ማህበረሰብ የሚኖርባት ሀገር ናት። ሰላማዊ ሀገር ናት። የፍቅር ሀገር ናት። ሰዎቿ ፍቅር ነው፣ እንግዳ ተቀባይ ናቸው። በዛም ላይ የታሪክ ሀገር ናት። የተለያዩ ቅርሳዊ ሃይማኖታዊ ቅርሶች ከዚህ በፊት ነገስታት ይጠቀሙበት የነበረ በጣም ሊገኝ የማይችሉ ብዙ ቅርሶችን የያዘች ውድ ሀገር ናት እና ጎንደር ያው በእምነትም ጠበቅ ብላ የምትታወቅ ናት። እንዲሁም ከፍቅርም ከእምነትም ጎን ለጎን ደግሞ በጀግንነቷ የምትታወቅ ሀገር ናት። እኔ ድምፅ እንዳለ አውቃለሁ፣ ያው በቅርበትም ስለማውቅ። ቆይታችንን ከመጀመራችን በፊት እስቲ አንድ ሙዚቃ ጋብዘን። በደስታ እንዳልኳችሁ የጎንደር ልጅ ነኝ። በጣም ከመወዳቸውና ከማደንቃቸው ሙዚቀኞች መካከል ደግሞ አንደኛው ማዲንጎ አፈወርቅ ነው። ያው እሱም ተወልዶ ያደገው ጎንደር ነው እና የእሱም አድናቂ እንደመሆኔ በጣም የእሱን ስራዎች ብሰራቸውን ብዬ እመኛለሁ እና ከሱ ሙዚቃዎች አንዱ እንላለን። ሰው የለኝም በምድር ላይ አንቺ ነሽ ሕይወቴ፣ ምን ለወጠሽ ፍቅሬ ሆይ ንገሪኝ በሞቴ። ሰው የለኝም በምድር ላይ አንቺ ነሽ ሕይወቴ፣ ምን ለወጠሽ ፍቅሬ ሆይ ንገሪኝ በሞቴ። ስትለዋወጪ ሰላም አጣሁኝ፣ ደስታ ራቀኝ ከሰውነት ወጣው። ታዲያ በምን ምክንያት እንለያይ? እድል ስጪኝ እንወያይ። የመለያየቱን ጽዋጋችን አልበደልኩሽ እንዲያው ጉዳረግሽኝ። ምን አድርጌሽ ነው ምን በድዬሽኝ ተለየሽኝ እኔ ዋልታ ብዬሽኝ። ተማምኜ ነበርኩኔ ሁሉን ባንቺው ጥዬ፣ ተስፋ አድርጌ ነበርኩኔ ሁሉን ባንቺው ጥዬ። ሌላ ለምን የምትወስደን? አመሰግናለሁ። ቀርቶ ቃለ ምልልሱ በዘፈን እናድርገው። ደስ ይላል። የቤቱ ስንተኛ ልጅ ነህ? ለቤታችን 3ኛ ልጅ ነኝ እና የመጨረሻው። ከኔ በታች ሌላ የለም። ከኔ በላይ 2 ልጆች አሉ፣ ታላላቅ ወንድሞች። የመጨረሻ ልጅ ቀበጥ ነው ይባላል። አስቸጋሪ ቀበጥ አይደለሁም ግን አስቸጋሪ ነኝ። እስከ ተወሰነ ዓመት በጣም አስቸግር ነበር። ራስሽን የምታውቂበት እድሜ ላይ እስክደርሽ ድረስ። እስከዛ በጣም ተንኮለኛ ነኝ። ተንኮለኛ ነኝ ብሎ ራሱን ያጋለጠ ተንኮለኛ ነኝ። በቃ እንደዚህ ሰው ጋር ጣላለሁ ወይ ምናምን፣ በትንሽ ነገር እቆጣለሁ። እንደዛ ነበር። አልቀብጥም ግን አስቸጋሪ ነበሩ። አስቸጋሪ ብቻ
ከዛ በኋላ ያው መረጋጊያ እድሜያችን ላይ ስንደርስ የህይወትም ያስተምርሻል። ስለ ነገሽ ስታስቢ ምናምን የሚይዙሽ ነገር አለ። ከመጣላት ይልቅ በቃ ሰው ቢመታሽም ምናምን ታያለሽ። ምክንያቱም ነገ ያሰብሽውን ነገር ለመድረስ በቃ ገንፍልተኛ ሆንሽም፣ ተደባዳቢ ሆንሽም፣ ተጣላሽም፣ ነገረኛ ሆንሽም ምናምን ጥቅም የለውም እና ጉዳቱ ነው የሚታይሽ። የዛች እድሜ በታች ያለችው ግን አይታይሽም ጉዳቱ፣ እድሜሽም ነው። ከዛች እድሜ በኋላ ደግሞ ማስተዋል ስትጀምሪ ነገሽን ስታስቢ ምንም ነገር ቢሆንብሽ ትቋቋሚዋለሽ። ምንም ነገር የጉርምስናዋን ስትጨርስ ነው ትልቅ ሰው ስትሆን። እኔ እንደውም ከጉርምስና በፊት ነው የተረጋጋሁት። የምርህን ነው? የምር በቃ 14 ዓመት ምናምን በኋላ በቃ ነገር ምናምን እንደዚህ ጸብ ምናምን የለም። 14 ዓመት ሙሉ ቤተሰብ ተቃጥለው ቀድሜ ነው እቺ ፋይሬጅ የምትለው። እንደውም እኔ በደንብ አላውቃትም። አልጣላም፣ አልደባደብም፣ ምንም አይደለም። ሰላማዊ ሰው ነኝ። ከሁሉም ጋር በፍቅር ተግባብቼ ነው። ውስጤ ላይ የሆነ የዘረኝነት መንፈስ ራሱ የለም። ከማንኛውም አይነት ማህበረሰብ ጋር ተግባብቼ ይውላሉ። ስፔሻሊ ግቢ ስገባ እንኳን በቃ ከሁሉም ከምልሽ በላይ በጣም ከብዙ አይነት ማህበረሰብ ጋር ተግባብቼ ነው የወጣሁት። ወደ ግቢ ስትመጣ የተማርከው ቲያትር አርት ነው። እንዴት ወደ ቲያትር አርት መጣክ? ሙዚቃው ነው ወደዛ የወሰደ? ከልጅነት የሙዚቃ እንትን ነበረኝ። በፊት እንደዚህ ሙዚቃ ላይ ከመወሰኔ በፊት በጣም ዲፕሊ አገለግል የነበረው ቤተክርስቲያን ላይ ነው። የቤተክርስቲያን ስርዓት በደንብ የቤተክርስቲያንን እንትን ውስጡኛ አብሬ አገልግዬ ምናምን የዛ ጫና ሰንበት ትምህርት ቤት ወጣት ማህበር ምናምን ስትይ ወደ መዝሙሩ ነበረ ፎከሴ እና በቃ እንደው ዘማሪ ቦን ምናምን እል ነበር። ግን የሆነ አመት በኋላ ላይፍ እንደዚህ ተገለበጠና ወደ ሙዚቃው የትወና ፍቅር የአማርኛ ፊልሞችን በደንብ አይ ነበረ። በቃ እነዛን ፊልሞች ባየው ሰዓት ምናምን ፊልም ሳይ እንደ ኖርማል አይደለም ማየው። ዝም ብሎ አይቼ ተዝናንቼበት አይደለም እንትን ብል እያንዳንዷን ነገር ክሪቲሳይዝ አደርጋለሁ። የሆነ ከካሜራ ከምናምን ይሄ ከትወናው የሆነ እንከን አወጣና እዚች ላይ ግን እንደዚህ ስተታለች፣ እንደዚህ ላይ እንደዚህ አይነት ስተታለች። ሳትገባ ነው ገና ፊልም እያየሁ ፊልም ሳይ በባህሪ እመለሳለሁ። አንድ ሰው ፊልም አይቶ በሚጨርስበት ሰዓት እኔ እኩል አልጨርስም ከዛ ሰው ጋር ካንተ ጋር እየመለስኩ ስህተት ካየሁ እመልስና ይሄ እንደዚህ ደቂቃ እንደዚህ ሰዓት ከእንደዚህ ደቂቃ እንደዚህ ደቂቃ ከእንደዚህ ያህል ሰከንድ እንደዚህ አይነት ስህተት አለ እያልኩኝ ይዝ ነበር። ከዛ በቃ ግን ያን እንደዛ ውስጤ ላይ ቢኖርም እኔ በሰዓቱ የነበርኩኝ ኢንጂነሪንግ ተማሪ ነበርኩ። የምርህን ነው? አዎ ኢንጂነሪንግ ተማሪ ስገባ ያው የልጅነት እንትናዎቻችንም ነበሩ። ቤተሰብ የሚፈልገውም ነገር ነበር፣ እኛ በምንፈልገው ሳይሆን። እንዴት ገባክ? ማለት አሁን በቤተክርስቲያን ነደከው ወደ ሙዚቃ ምናምን እንትን እያልክ ነው። ኢንጂነሪንግ ደግሞ ሌላ ፊልድ ነው። እሱ በትምህርት ነው። እሱ የትምህርት የራሴ መስመር ላይ የትምህርት መስመር ላይ 12 ጥሩ ውጤት መጣልኝ። ከዛ ጎንደር እዛው ዩኒቨርሲቲ ደረሰኝ። በነገራችን ላይ ጎንደር ደብረ ሰላም ካቶሊክ ትምህርት ቤት ከኬጂ ጀምሮ እስከ 12ኛ ክፍል ማለትም 15 ዓመት አንድ ትምህርት ቤት ነው የጨረስኩ። አልወደኩም፣ አልደገምኩም፣ በተርም አላለፍኩም። 15ቷን ዓመት ሻርፕ ነው ተምሬባት የወጣሁት። ሳልቀያየር ማለት ነው። ሳልቀያየር። ቤተሰብ እንዴት አሳመንካቸው ወደ ቲያትሩ? እነግርሻለሁ። ግሬዶቼ ጸዴ ነበሩ። ገባሁ። ትምህርት ይጀመር ተባለ። ከዛ ልክ ትምህርት ይጀመር ምናምን ሲባል ነው ለቤተሰብ የተናገርኩት። ለቤተሰብ አይደለም የተናገርኩት። ያው እኔ ከእናቴም ከሁሉም ጋር ክሎዝ ሆኖ የማውራት እንትን አለኝ። እንደተሰጠውም ከሁሉም ጋር በቃ ተቀራርቦ እንደ ሚስጥረኛም ብትይዥኝም ችግር የለብኝ። ከማዘር በጣም ክሎዝ ነን እና ማዘር ነገርኳት። ይሻላል ምናምን አለች። እኔ 6 ዓመት ተምሬ እድሜ ጥሶ ምናምን ስራም ተመረቀሽም ስራም አይገኝበትም፣ ኢንጂነሪንግ አሁን ተበልቶበታል። ስለዚህ ለምን እከስራለሁ እና ምን አማራጭ ስትለኝ ትምህርቱን አላቋርጥም። ማቋረጥ ምናምን ሳይሆን ቲያትር በቃ እኔ እንደዚህ ፍላጎት አለኝና መማር ፈልጋለሁ አልኳት። በቃ አንተ ደስ የሚልን አድርግ።
አዛዝሮ መለሰ ብቻ አታቋርጥ ትምህርትን አታቋርጥ ነው የተማርኩት። ከዛ ማዘር እንደዚህ የሆነ ሀሳብ አመጣ እኔም እሷም በቃ እንደዛ ከሆነ የሆነ ጊዜ ሞክረሽ ማይሳካልሽ ጊዜ የለም? በጣም ብዙ ነገር ሞክረሽ የማይሳካልሽ እኔ አላቅም የሆነ ነገር ልሰራ ነው ብዬ ለሰው ካወራሁ አይሳካልኝ ወዲያ ነው ፊልም ያደርገው እና በቃ ልሰራ ነው እንደዚህ ላደርግ ነው ምናምን ብዬ ተሳክቶ ሁሉን ጨርሼ ምናምን ዛሬ አውርቼ በነጋታው በሆነ ምክንያት የለም ያ ነገር። ከዛ በቃ እኔ እንደዚህ ነገር እያጋጠመኝ ነው። ባፍ ይቀራል የሚባለው አንተ ጋር ነው መሰለኝ የደረሰው። እና የእምነት አባቶችም ሲሉ ሰማለሁ የሆነ ትልልቅ ሰዎችም ስትሰራ ድምፅን አጥፍታ ምናምን ይላሉ። እኔ ደግሞ በባህሪ ዋኒ እንዲሁንኩ እንዲያረኩ ምናምን ትላለህ እናገራለሁ ምናምን የውስጤን ለማውራት ቅርብ ነኝ። ከዛ ማዘር በቃ እኔ እንደዚህ ስሞክር እየተሳካልኝ ምናምን ስላልሆነ አታወሪ በቃ ለማንም አታወሪ አላወራም እና የሆነ ሰዓት ላይ ሰርፕራይዝ እናደርጋቸዋለን ምናምን አልኳት። እሺ አለች። ቲያትር ተምሬ እስክመረቅ ድረስ እኔ እና እሷ ከዛ መሀል ላይ ያለ ዮሐንስ የሚባል ወንድሜ እሱም እንደ አጋጣሚ ነው የነገርኩት። አዲስ አበባ ዩኒቨርሲቲ ለማስቀየር ፈልጌ እሱ እዚህ 6 ኪሎ ነው የተማረው እና እሱ የሆነ ሰው እንዲጠይቅልኝ ምናምን ብዬ ነበር የነገርኩት እና ስነግረው ደስ ነው ያለው። እንደውም እሱ ደስ ይላል ምናምን ያለ። ከዛ ሲክስ አድርገው ምንም ነገር እንዳይወራ ነው ያልኩት። ከዛ እሺ ሁለቱ ማዘርና እሱ እኔ ከዛ የሆነ ልመረቅ ወደ መጨረሻው አካባቢ ነው እንደ አጋጣሚ ግቢ እንትን ያለኝ ልጅ የሆነ ሲያግዘኝ ነበር እንትን ጓደኛችን ምናምን እንዴ እዛ ምንድነው ኢንጂነሪንግ አይደል እንዴ የምትማር እሱ እዛ ይሰራል እና እንገናኛለን የሆነ ሰዓት ላይ ሰርቪስ ምናምን ሲጠብቅ አይ ማራኪ ጀለሳለ እሱን ላገኘው ሰላም ብዬ ነው ምናምን ስል እና ምናምን ይላል ያው እንትን ብሏል። ከዛ የሆነ ሰዓት ላይ አንድ ሰው ነው አወቀ ለማውራት ምናምን ሲያስብ አንድ እዛ ነገር ነው ግን ደርቤ እየተማርኩ ነው ያልኳቸው። ኢንጂነሪንጉን ደርቤ እየተማርኩ ነው። ከዛ እንዴት አንድ ግቢ ውስጥ ሁለት ትማራለህ ምናምን ሌላ ጥያቄ እና እንደውም እውነት ቢሆን ራሱ ያስተኩሱኝ ነበር በእርግጠኛ እኔ የሆነ ነገር ከተናገርኩ አይሳካልኝም። ከዛ አይ እንደዚህ ደርቤ እየተማርኩ ነው ስል ኧረ እባክህ እንዴት ይቻላል እንዴ ምናምን ሲሉ በቃ ፊቴን ቁጥር ምናምን ሲክስ ማድረግ ጀመሩ። ከዛ ልመረቅ እንደነገ ሲሆን እንደዛሬ ለፋዘር ነው የተነገረው። አባትም አያውቅም ነበር? አያውቅም። አንደኛው ወንድሜም አያውቅም፣ ማንም አያውቅም። ከዛ የሆነ መሀል ላይ ነው ሰፈረ ጎድጓዳ የሚባል ቲያትር እዛ ቲያትር ሰርተን ፕሮዳክሽን እናሳይ ነበረ እና እንደጋዜ ወደ መጨረሻው ሰዓት ላይ የማዘርን ጓደኞች እነሱም አያውቁም ነበር። የማዘር ጓደኞች ራሱ ይገር ቤስት ናቸው። ለእነሱ ቲያትር ጋበዝኳቸው። ከዛ እንዴት እስከ ዛሬ የሚሰራውን ነገር ሳናቅ እንዴት ይህ ልጅ ምናምን ብሎ በቃ የሚሰራውን ነገር ማየት አለብን ምናምን ብሎ ሆ ብለው ነው የመጡ። ማዘር እስከ ጀማ ሰብሰብ ብለው መጡ። ማየት አለብን የዚህ ልጅ ስራ። ከዛ መጡ አዩ ምናምን በቃ ከዛ በኋላ እንዴት ተደበቅን? እንዴት አትነግረንም እስከ ዛሬ ቢያንስ እንደዚህ ቲያትር ስታቀርቡ መጠን ምናየውን ምናምን እንወዳለን እንደዚህ ነገር ምናምን። ከዛ እኔ እንትን አላልኩም። ሲያልፍ አየሽ እንደዚህ ሲሆን ያልጠበቅሽው ነገር ያስደስትሻል። በቃ የሆነ ደስ አለኝ። ከሰው በእኔ ይደሰታል ምናምን በምሰራው ነገር ሰው እንደዚህ ተስፋ ያደርጋል ምናምን የሚል ነገር ላይ ይሄ ነገር ጥሩ ነው መሰለኝ። ይሄ ነገር የሆነ ነገር ስትሰራ በሳይለንት ነገሮችን ማከናወን ጥሩ ነው አልፎ ማውራት በጣም ከዛ በቃ ስመረቅ ነው ፋዘር ተነገረ። እንዴት አትነግረኝ? እኔ ባይተዋር መደረጊ እንዴት ነው ምንም እኔ አልቆጣል። ለምን ተማርክ አይደል? ከሱ መደበቅህ ደግሞ ግን እንትን ነው ፋዘር እንደኔ ነው ያልተነገረው ምንም አይደለም። አንዳንዴ ወላጅ ባንቺ ይኮራልና ልጄ እንደዚህ ዶክተር ነው
ምናምን ብሎ ምንም የሚያገኙ እኮ ትርፍ የላቸውም። በእኛ ስም ግን ደስ ይላቸዋል። ልጅ እንደዚህ ነው የሚሰራ ወሮ በላ ነው እንደዚህ ነው ምናምን ከምትባይ ሌባ ነው ምናምን ብሎ የሚያፍር ወላጅ አላ። በዛ ሪቨርስ ደግሞ ወላጅ በአንቺ ስራ ይኮራል እና ምንም አይደለም ልጅ እንደዚህ ነው ብሎ ማውራቱ ደስ ይሏል። በቃ ይኮራብኛል በቃ እና ለሰው እንዳይወራ እኔ ደግሞ እንደዛ ሲወራ ሲስፋፋ ምናምን መሀል ላይ ፌል ቢያደርግብኝ እንደባለፈው በቃ እኔ ነኝ የምጎዳው። ውሃ በላኝ ነው ነገሬ ውሃ በላኝ። ከዛ እንደዛ ተደርጎ ፋዘር በቃ ዋናው ደስ ብሎኛል እንኳን ተመረክ ዋናው ነገር እንደዚህ ታግለህ ምናምን እኛ የተማርንበት ሰዓት ደግሞ ጦርነትም ስለነበረ ምናምን ስጋት ነው የነበረ። በቃ ያን ሁሉ ታግዬ ምናምን እንደገና በመሀል ያጋጠሙኝን ስትራግሎች ሁሉ ወደ መልካም እግዚአብሔር እያገዘኝ ምናምን ወደ መልካም እየቀየርኩ እየታገልኩ ምናምን እዛ ላይ ቦታ ላይ ስደርስ በቃ ያለፍኩትን ላይፍ ስለሚያውቁ ደስ አላቸው እነሱ። እኔ እንደውም አባትክ በሹፍርና ሙያ ላይ ስላለ መሆን የምፈልገው ሹፌር ነው ትለኛለህ ብዬ ጠበቅኩ ነበር እንጂ ሌላ አንተ ወደ ኢንጂነርና ወደ አርቱ ነው የሄድከው እንጂ ከነ የማይገናኘው ነገር ነው። የሹፌር ልጅ ሾፌር፣ የፓይለት ልጅ ፓይለት ምናምን ይባላል። አብዛኛውም የቤተሰቡ ነው ተከትሎ የሚመጣው። መሽቀረልኝ የሹፌር ልጅ መሆን እንዴት ነው? እንትን ነው ፋዘር መኪና ቤት አምጥቶ ሲያቆም ምናምን አስነዳኝ ይለዋል። ላይሰንስ አይኖርህ እንድትችል መሪ አላስጨበጠም አይቻልም። እና እሺ ላይሰንስ አውጣልኝ መንጃ ፈቃዱን አውጣልኝ ልማር ምናምን ጥሩ ነው። ነገ ከነገ በኋላ አንድ ሰው ፓስፖርት መንጃ ፈቃድ ምናምን የሆነ እንደ መታወቂያ የሚያስፈልግሽ ነገር ነው። ወንድ ልጅ ስትሆኝ ደግሞ በጣም እና እንደዛ ስለው እሺ ቆይ ተረጋጋ ተማር መጀመሪያ ምናምን የሚል ከዛ የሆነ ሰዓት በቃ ለምን እንደዚህ እንትን አትልም በትርፍ ሰዓት ለምን እንደዚህ እየሰራው ምናምን ስለው ለመሰለህ አንዴ መሪን እንደዚህ ከያዝከው በኋላ ሱስ ነው የሚሆነው። መንዳት ለራስህ እንትን ጊዜ አትሰጥም፣ ወደ ሹፍርናው ነው የምትቀየሰው። ስለዚህ አንተ ደግሞ እኔ ያለፍኩትን ህይወት እንድታልፈው አልፈልግም። በሹፍርና እኔ የተሰቃየሁትን ስቃይ እንድትሰቃየው አልፈልግም። ሹፌር እንድትሆን አይፈልግም ነው አባቱ። እሱ በቃ የራስህ መኪና ኑሮ የራስህ የሆነ የግልህ ነገር ኑሮ ከሆነ ቦታ ወደ ሆነ ቦታ ለመንቀሳቀሻ የራስህን ነገር እንደ ስራ ይዘህ የገቢ ምንጭ እንድታደርግበት አልፈልግም ነው እና በዛም ነው በቃ ያን ነገር እየገታው የመጣሁት። ለምንድን ነበር እንደዛ የሚልህ? እንዳልሰራ እሱ እንትን ብሏላ። ብዙ አይነት ወጣ ወረዶችን አሳልፏል። እንደውም በእነሱ በሰሩበት ሰዓት በጣም ቢስ ነበር። እሱ የሰራበት ምድሽ በሹፍርና ሙያ ወደ 30 ዓመት ይሆናል ያሽከረከረው። በጣም ረጅም ዓመት ነው። እስከዛሬ እግዚአብሔር ይመስገን እስከዛሬ ሰው ላይ እንስሳ ላይ ምንም አይነት እንትን ላይ ጉዳት አላደረሰም። ተሽከርካሪ ላይም ምንም አይነት ጉዳት አላደረሰም። ግን ይፈጥናል ይፈጥናል ምናምን ለስራው ጥንቁቅ ነው ምናምን፣ ግን ምንም አይነት ጉዳት አድርሶ አያውቅም እስከዛሬ ሲያሽከረክር። የተለያዩ ፊልድ ኢትዮጵያ ውስጥ ያልዞረው ሀገር የለም። ያልዞረው እስከ ተሳቢ መኪና ሁሉ ይዞ እንትን ብሏል። እስከ ህዝብ ተሽከርካሪዎች አሽከርክሯል። አሁን ደግሞ ሰርቪስ ነው እየሰራ ያለው የከተማ ሰርቪስ ምናምን። የሹፌር ልጅ በመሆኔ አስተዳደጊ ላይ ይሄን ነገሮች ነበሩት የምትለው ነገር አለ? ደስ ይላል እውነት ደስ ይላል። የሹፌር ልጅ ምንም እኔ በሙያ አይደለም የሹፌር የምንም አይነት ልጅ ብትሆኝ ያው አታፍሪም። ሪያሊቲ ነው። እውነታን መቼም ልትሸሽው አትችይም። የሹፌር ደግሞ ስትሆኝ ያው በሆነ ሰዓት ላይ የተከበረ ሙያ ነው። የሆነ ሰዓት አሁን ሹፍርና በተለያየ ጎራ ተከፍሏል። አንድ ለራስሽ የምታሽከረክሪው ቅድም እንዳልኩሽ የራስሽን ከሆነ ቦታ ወደ ሆነ ቦታ ለሚሄድ፣ አንዳንድ የገቢ ምንጭሽ ለማድረግ ደግሞ ቤተሰብ ለማስተዳደር የምታሽከረክሪው አለ እና ሾፌር ሲባል የወር ደመወዙን በሹፍርና ሙያ ላይ የገቢ ምንጭ አድርጎ ቤተሰብ ማስተዳደር ምናምን ብዙ የህይወት እንትኖችሽን መሸፋፈን ትልቅ ነገር ነው እና ያኮራል። በቃ አላ እሱ ከራሱ አልፎ 3 ልጆች አሳድጓል። እሱ የተዳሩን በስርዓት መርቷል። ለኛ ምንም አይነት ነገር ሳይጎለን እንደዚህ እንፈልጋለን እንደዚህ አድርገልን ብንለው። እኔ ከክፍያ ትምህርት ቤት ነው የተማርኩት፣ ከግል ትምህርት ቤት።
15 ዓመት ሙሉ እየተከፈለልኝ ነው የተማርኩት። እና እውነት አሁን ላይ ተመርቄ ምናምን እንትን ስል በቃ የሆነ መመረቄን ሳስብና ስራ ሳጣ አላማርም። በመመረቄ በራሱ ለእኔ ትልቅ ደስታ ነው የምልሽ። ያ ሁሉ ውጣ ውረድ ሲያጋጥመኝ ምናምን አይ በቃ ምናምን ብዬ ብተው ኑሮ ወላጅ ያን ሁሉ ዓመት ለፍቶ ከፍሎ ምናምን ክፍያው ብቻ አይደለም ልብስ፣ ጫማ ምናምን ኤክስትራ ስንት ነገሮች እያንዳንዱ ነገር ለማሟላት በጣም ብዙ ፈተናዎች ያን ሁሉ ነገር አድርጎ ምናምን 15 ዓመት አስተምሮሽ ለምንም ወረቀት ብትወጪ በጣም እንትን ነበር እውነት። አሁን ሳስበው ደስ የሚለኝ ነገር እሱ ነው። የሹፌር ቤት ሙሉ ነው ይባላል። ሙሉ ነው እውነት። እና ከሆነ ሀገር ሲመለሱ ራሱ የምጠብቀው ነገር አለ። ምን ይዞልኝ መጣ? ፋዘር ፊልድ ነው አብዛኛውን ጊዜ። እኔ እንደውም ማዘርም ፋዘርም ፊልድ በነበሩበት ሰዓት በጣም ህፃኑኝ ማለት በቃ ህፃን ስልሽ በጣም ህፃኑኝ ወላጅ ጥሎሽ ለመሄድ ሁሉ የሚሳሳበት እድሜ ላይ ማዘርም የፊልድ ስራ የምትሰራ ፋዘርም እንደዛው ነው። እና ያሳደገችኝ ሌላ እናቴ ምላት አለች። እሷ ናት ያሳደገችኝ። በቃ እነሱ ወጣው የሚመጡበትን ቀን ትጓጊያለሽ፣ ተናፍቂያለሽ። እንደውም ቅርብ ጊዜ የሆነ እንትን እየሰማው ፖድካስት ላይ እየሰማው አንቺ የሆነ ልጅሽ ከአንቺ የሆነ ነገር ኤክስፔክት የሚያደርግ ከሆነ ፈጣሪ ለዛ ልጅ ሲል አንቺን ይጠብቅሻል። ሳስበው በቃ የእኛን እንትን እያየ ነው። ሊማሊሞን ተራራ ምናምን ያን ሁሉ ጋራ ሸንተረር ከባድ መኪና እስከ ጭነት ይዘሽ ስተንቀሳቀሽ ብዙ አደጋ እየሰማሽ ምናምን እሱ እስካሁን ሰላም መሆኑ የኛ እንትን ነው። ለሱ ያለን ጉጉት ካሁን ይመጣል ካሁን እንደዚህ ናፍቆታችን ምናምን እግዚአብሔር የኛንም እያየ ይመስለኛል እንትን ያለው እና ውጭ ፊልድ ቆይቶ ሲመጣ የሆነ ነገር ይዞልሽ ይመጣል። ማስረሳው አለ አጋጣሚዎች በጣም የምጠብቀው ነገር በጣም እንትን ፊልድ ወጦ ምናምን ሊመጣ ነው ዛሬ እንጠይቃለን። በመጣንበት ዛሬ ሄዶ ነገ መቼ ነው የሚመጣ ጊዜሽ ነው። ከዛ በቃ የሚመጣበት ቀን ይነገረናል። እኔ ውዬ ነው መጣ በፊት የግል ትምህርት ቤት 10 ተኩል 11 ሰዓት ምናምን ሆኖ ቤት ስገባ ለ12 ምናምን አካባቢ ምንደርስ እና ልክ ስገባ መጀመሪያ የምጠይቅ መቼ ነው የሚመጣ ነው። ዛሬ ይመጣል ከተባልኩ ምንም ነገር የለም። ዩኒፎርም ይወለለቃል። ወጣን ኳስ ምናብድ ምናምን ልጆች አርፈን ቁጭ እንላለን ቤት ውስጥ እግር ምናምን ገላ መታጠብ ይጀምራል። እሱ ሲመጣ በቃ እግርሽን ተታጠቢያለሽ ምናምን አዋራ። በፊት አሁን እንደመጣን ዩኒፎርም ጣል ታደርጊያለሽ። ኳስ ጨዋታ ነው። ስትራገጭ እስከ ምናምን ሰዓት አምሽተሽ ነው የምትገቢው እና አመድባ ምንድነሽ ነው የምናምሽ። በቃ ይመጣል ስትበይ ፋጽድት ምናምን ብለሽ አንደኛ ዱላም ይኖራል። እየተማራችሁ አይደለም የምትበይ እና ቃጤራ ሁሉ ነው የሚነዱት ምናምን። ከዛ ሁሉ ድካም ሲነዱ አድረው እንደዛው ብለው ምናምን ከዛ ማታ ላይ ደግሞ አስረካክቦ ምናምን ቤት ይደርሳል እና ሲመጣ ለሁላችንም እንደዚህ የሆነ ብዙ ነገር ነው ይዞ የሚመጣው እና እኔ ሁሌ ሊመጣ ነው ከተባል ቀድሜ ደውለትና እንደዚህ አምጣልኝ እንደዚህ አምጣልኝ ምን አንለዋለሁ። እና የልጅ ፍላጎት ብዙ ነው፣ ብዙ ነገር ነው የምለው። ከብዙ ነገሮች ውስጥ የሚያስቀርብኝ ነገር የለም፣ ያመጣልኛል። እና በጣም እኔ ከሁሉም መወዳት የሆነች ረዘም ያለች ብዙ እንትን ያላት ብስኩት አለች እና በዛ ሰዓት የባለ ሀብት ልጅ ነው የሚበላት። በጣም ብርቅናት ረዥማን ብስኩት በጣም ብርቅናት እና እሷን አምጣልኝ ምናምን ብለዋል። ከዛ ይዞልኝ ሲመጣ ምናምን እኛ ተኝተናል፣ የተለኝ ሶፋ ላይ ምናምን ተኝተናል። ከዛ እንደደረሰ ምንም አይደለም ሁላችንም እየቀሰቀሰ መጥቻለሁ ብሎ አገላውጦ ስሞን በቃ እንደመጣ ተኝተናል። አይ ልጆችን ሰላም ሳላችሁ አልተኛም ነው ሁላችን ሰላም ብሎ ምናምን ቀስቀሶ ያመጣልን ነገር ሰጥቶን በእንቅልፍ ልባችንም ቢሆን ከዛ ቁጭ ብሎ ይሄው አምጣ ብለኸኝ እንዴት ምናምን ብሎ ቁጭ አድርጎ የሆነ 1-2 ፍሬ ቀመሼ ምናምን ከዛ በኋላ ነው እናስተኛለን። ያማረኝን ማሳልበላ ሳትቀምሳት አተኛም ነው የሚልሽ እና ይሄን ያህል ነው እንትኑ በቃ አላ እኔ እንጃ። የሹፌር ቤተሰብ ከባድ ነው። በዓልንም አብሮ ሰብሰብ ብሎ ያለ ማክበር ነገር አለ። በዓል ላይ እናንተ ቤት እንዴት ነው? እንኳን ፊልድ
አሁን የሰርቪስ ስራ ነው የሚሰራው። ኦኬ አቁሞ ማለት ነው በፊት የሚሰራውን ስራ አቁሞ ማለት ነው። እዛው ድርጅት ውስጥ ነው ያለው። ዳሽን ቢራ ነው የሚሰራው። በፊት ይሰራ ነበር ሴልስ ምናምን የፊልድ ስራዎች ምናምን ነበር። ይሄ ቢራ ማድረስ አብዛኛውን ጊዜ ወደ ትግራይ መስመር ይሰራል። እስከ ድሬዳዋ ይሄዳል። ጅጅጋ ድረስ ሁሉ ሄዶ ያውቃል። በጣም በብዙ ቦታዎች ይሄዳል እና ጭራሽ የዛ ሰዓት የማይታሰብ ነው። ብር ነው የሚላክልሽ እንጂ በዓልን አታከብሩም ሰብሰብ ብላችሁ? ብር ነው የሚላክልሽ። የምትፈልጉትን ነገር አሟሉ ምናምን። ከዛ ስልክ ራሱ በዛ ሰዓት እውነት በዛ ሰዓት ራሱ የቤት ስልክ ነው ነበር እና በቤት ስልክ እኔ ላውራው ፍጅት እድሜ ይጣራለን እንግዲህ የቤት ስልክ ነበር። እንደዚህ ስልክ አንተን አላለም ነበር። ከዛ ይላካል ብር ምናምን። በቃ የራሳችን ባህል ጃማርኩ አንተ ባለሽ። እሺ አሁን ደግሞ ሰርቪስ እየሰራ ነው። ሰርቪስ ሲሰራ ይሄ በዓል ሰዓት ላይ ዝግ አይደል? ካላንደር ይዘጋልና ሆሊዴይ ይሰራሉ። ይሄ እንትን ቦነስ አላቸው። በቃ እኔ ራሱ እላለሁ ተው እባክህ በዓል እንትን ይቅር፣ ብሩ ይቅር፣ የሚመጣው ብር ምንም መጥቶ አይጠቅመንም፣ ዝም ብለህ እኛ ጋር ዋል ምናምን። ግን እሱ ምንድን ነው የሚል እንደዛ ስንለው ቢያርፍ እኛ ጋር በዓል ቢውል ምናምን ደስ ይሏል። ግን ነገ በኋላ ለቤቴ ማሟላት ያለብኝን ነገር ለሆነች ነገር ትሆነኛለች ነው የሚል። ወጡ ሰራውን። ከዛ የሆነ ሰዓት ነው ተጣድፎ መጥቶ የሰርቪስ ስራ አዛ ነው በጣም ተጣድፎ መጥቶ አዘጋጁ ይለናል ደውሎ ምናምን። በጉን ይባርካል፣ ጥሎን ይሄዳል። እስኪ የሆነ ቀምሰ ሄድ ምናምን ስትይው ራሱ እንትን አይልም፣ ጊዜ የለውም፣ ጥሎ ይሄዳል። ከዛ በኋላ ነው ማታ ስራውን ጨርሶ ምናምን ሲመጣ ነው ለኛ በዓሉ። ማታ ሲመጣ እንደ አዲስ ቡና ይፈላል ምናምን፣ ጨዋታ ይጀምራል ምናምን፣ ሰብሰብ እንላለን፣ በዓሉ ይከበራል። መቼ እሱ ሲመጣ ነው። እስከዛ ሰዓት ግን ሁላችን በቃ የሆነ የተሰላቸ አይነት በዓል ነው የምናከብረው ነበር። በዓል ላይ ሲሆን እንደዛ ነው። አባቴ ይህን ስራ ባልሰራ ኖሮ ያልክበት ወቅት ነበር? በጣም ብዙ። አሁንም አልፈልግም፣ ይህን ስራ እንዲሰራም አልፈልግም። ሹፌር እንዲሆን አትፈልግም? በቃ ምንም አይነት ስራ ሳይሰራ ቁጭ ብሎ እኔ ሁሉን ነገር ከበር አድርጌ ባኖረው ደስ ይለኛል። እውነት እስካሁን ላደረገው መስዋዕትነት፣ እስካሁን ላደረገው ውለታ ምናምን ያንሰዋል። አላቅም። እኔ እንደውም አእምሮዬ ላይ የሆነ ብዙ አይነት እንትኖች ስትረሶች የሚፈጥሩብኝ ነገር እኔ ለወላጆቼ የሆነ ነገር ሳላደርግ ምንም ነገር እንዲሆኑብኝ አልፈልግም። በቃ የሆነች የህይወት ዘመናቸውን እኔም ልቀድመ ማን እንደሚቀድመ አይታወቅም። ግን የሆነች ህይወት እንትናቸውን የቀረችውን ደስ ብሏቸው የሆነ ደስ የሚል አይነት ኑሮ ምናምን እንትን ቢሉ ደስ ይለኛል። እና አሁንም ስቲል አልፈልግም እሱ ምንም አይነት ስራ እንዲሰራ። እንኳን ሹፍርናውን ምንም አይነት ስራ ቢሰራ ደስ አይለኝም። ግን ሹፍርናውን ደግሞ ስትይ እሄዳለሁ አብሬው። ፋዘር ጋር ምንም ስራ የለኝም፣ ጥናት ከሌለኝ ምንም ስራ ከሌለኝ ምናምን እደውልለትና የት ነህ? እንደዚህ ቦታ ነኝ፣ በቃ አብረን እንዙር ምን አንደዋለሁ፣ እሄዳለሁ። ታውቃለህ አብረው ሰርተህ ከሱ ጋር ጋቢና ላይ ቁጭ እላለሁ። ምንም ረዳት አያስፈልገውም። እንትኖቹ አውቶማቲክ ስለሆኑ በሮቹ ራሱን የሚከፍት የሚዘጋ። ግን አብሬው ቁጭ ብዬ ከጠዋት 4 ሰዓት እስከ ማታ ሽፍት ቀይሮ ሲወጣ ድረስ አብሬው እያውቃለሁ። ምን ይሰማል ግን የእሱን ስራ ስታየው? አብሬው ስዞር ምናምን ደስ ይላል። የልጅ ልጅ ስለነበር አይደለም እንደው አሁንም አድጊም ራሱ ምልሽ አብሬው ስዞር ደስ ይለኛል። የሆነ ሰው ቢሰድበው ምናምን እሱ ሳያወራ እኔ ቀደም አንተ ምን አገባህ ምናምን ብዬ ጣልቃ ገባል አለ። ያን ነገር እንኳን ከጎኑ ሆኜ ከበር ማድረግ መቻሌ ለኔ ደስ ይለኛል። ያው ሰው ጭንጋፍ ነው፣ ምንም እንትን ነገር ይሳደባል። የሆነ ምንም ሳታጠፊ አንተ እንደዚህ አንተ ምናምን ይላል እና ብሬው በመዋሌ ምናምን ደስ ይለኛል። ግን እንደዛ ስውል አእምሮ በጣም የሚመርዙ ነገሮችም አሉት። አእምሮ የሚመርዙ ምልሽ በእኔ እድሜ ሆኖ እዛ ፋብሪካ ውስጥ የሚሰራ ወጣት ምናምን የሆኑ ምናምን እንትኖች አሉ፣ ሹፌሮች ምናምን አሉ። ወይ ሌላ ሰራተኛ ይሆናል፣ ወይ እሱ የሚያደርሳቸው ሰዎች ይሆናሉ። አንተ ለምን እንደዚህ አታልም? የሆነች ፌርማታ ስንዝር ሂዶ እዚህ ላይ ይወራጃል ይላል። እዛ 4-5 እርምጃ መውረድ ሲችል ለምን አታወርደኝም? ግዴታ አይደል እንዴ ምናምን ብሎ የሚያፋጣል። እዛው እየሰሩ ምናምን በእኔ እድሜ ሆኖ ትልቅ ሰው ነው እውነት። እንግዲህ 3 ልጆች የወለደ እድሜው ትልቅ ባይሆንም 3 ልጆች ወለድሽ ማለት ያው ትከበሪያለሽ በልጆችሽ ለልጅሽ ተብለሽ በቃ ይዘረጥጣሉ ነው የምልሽ። ሰውን
ይሳደባሉ ምናምን። በስራ ጉዳይ ነው ንግግራቸው፣ ግን የማይሆን ንግግር ይነጋገራሉ። የሆነ ሰዓት ላይ እኔ አብሬ በቃ መዋል ሲጀምር ምናምን አረ ልጁ አለ ምናምን ማለት ጀመረ። ማለት በቃ ከልጁ ፊት አትነጋገሩ ምናምን ይባላል። 30 ዓመት ነው ሰራ ያልከኝ አይደል? 30 ዓመት እሱ እንደዛ እየሰራ ነው ያኑሮ ቤተሰቡ። አንተ ለደቂቃ ላይ እንደውም ይሄ ሰርቪስ ነው። የፊልድ ሲሆን ደግሞ በጣም ያዛ ነው የምር። ሽፍታ ሁሉ አስቆሞ እኮ ስንት የሚያስጨንቅበት ሰዓት ነበር። እንደዚሁ እንደ አባቴ ሰርቶ የሚያኖረኝ አላልክም? እንዲህ በጣም አላለሁ እኔ እንደውም እረዳለሁ። የሆነ ለመረዳት ቅርብ ነኝና እረዳዋለሁ ያለበትን ጫና ምናምን። እና ለዛም ነው ይህን ስራ እንዲሰራ አልፈልግም የሚለው ውሳኔ ላይ ደረስኩ። ምንም አይነት ስራም እንዲሰራም አልፈልግም የሚለው ላይ እግዚአብሔር ቢያሳካልኝና ሁሉም ነገር ቢስተካከል እውነት በቃ የማንንም እጅ ሳያይ ምንም ሳይል እኔ ራሴ እናቴንም አባቴ ቤተሰቦቼን ሁሉ ማስተዳደሮችን ደስ ይለኛል። በቃ አላ ቀሪ ጊዜያቸውን ወደ እምነታቸው ቤተክርስቲያን መሳም ካለባቸው መሳም፣ እረፍት ማድረግ ካለባቸው ሶሻል ላይፍ መድረስ ያለብሽ እልቅሶ የሚሆን የሀዘን የሚሆን ደስታ ምናምን መድረግ እንደዚህ አይነት ላይ ያለውላችሁ ተረጋግቶ እኔ ያለውላችሁ በቃ ይሳካል በእርግጠኝነት ከእግዚአብሔር ጋር። አባትህ በስራዎች ሁኔታ ላይ የደከመበት ጊዜ ነበር ወይ? ይህን ስራ እንዳውም ከዚህ በኋላ አልሰራም ያለበት አጋጣሚዎች ነበሩ ወይ? መኪና ተበላሽቶ ሰርቪስ ባህር ዳር እንትን ይላል። ሞይንኮ ነው የሚያሰሩት ፋብሪካው፣ ከዛ ጋር ነው ስምምነቱ። መኪኖች ሲበላሹ እንትን ለማስተካከል እና መኪናዋን ስትሄድ ለማድረስ እኔ እና እሱ አብረን ሄድን። ብቻውን እንዳይሄድ ብዬ ጦርነት ምናምን ነበር እና አብረን ነበር ሄደን ያደረስነው መኪናውን ምናምን። መቼም በጦርነት መሀል ሲሄድ እንትን አትይም። ክላስ ቃጥቼ ነበር የሄድኩት። ክላስ ግቢ እየተማርኩ እያለ ነበር እንትን ያለን እና አብሬ ሄጄ አድርሰን ምናምን። ከዛ ግዴታ ነው ተብሎ ነው በነገራችን ላይ ግዴታ ነው መኪናው ማድረስ። ሌላ ሹፌሮች ማድረስ ይችላሉ። መኪናው የግሉ በሱ ስም አይደለም፣ ያ መኪና በሱ ስም አይደለም፣ የፋብሪካው ነው እና ሌሎች ሰዎች ማድረስ ይችላሉ ነበርና እንደ ግዴታ በቃ ሲጣል ኃላፊነቱ እሱ ላይ ሆነ። ኃላፊነቱን የሰጡት እንትን ፋብሪካው በሱ ላይ ይተማመናሉ። የረጅም ዓመት እንደውም በቅርቡ አሁን በዚህ ሳምንት ምናምን ሽልማት ሰጥተውታል። ይተማመኑበታል። የመስራች 25 ዓመት ነው ከተመሰረተ ተብሎ የመስራች ሽልማት ምናምን ሰጥተውታል። 25 ዓመት ሙሉ እዛ ላይ እየሰራ ነበር። አገልግሏል። 25 ዓመት ሙሉ መሰረት ድንጋይ ሲጣል ጀምሮ ነው የምር እና ያው ስለሚተማመኑበትም ነው ምናምን። ግን አንዳንዴ ጊዜ ብትተማመኝበትም እኛ እንደ ቤተሰብ እንፈልጋለን። እነሱ ለንብረታቸው ነው እሱን ተማምነው የሰደዱት ለንብረት ነው። እኛ ደግሞ እሱን እንፈልገዋለን እንደ ቤተሰብ እንደ እንትን ስታዩ እኛ እሱን እንፈልገዋለን። እና በቃ ይሄድ ግዴታው ነው መኪናው ሲባል እሱ እሺ ነው የሚል እየተበሳጨም ቢሆን በቃ ምንም እንትን ሳይል እሺ ብሎ ይሄዳል። ልክ ሲሄድ ደግሞ ዝም ብለሽ አትይም። እኔ አብሬ እመጣለሁ። አብረን ሄድን አደረሰ ምናምን። አሁን ላይ ተሰርታ መኪናዋ ከአመት ምናምን በኋላ ወደ ፋብሪካው ይመለስ ሲባል ቅርብ ጊዜ ነው እና ሄደህ አንተ አምጣ እንዳደረስክ አንተ አምጣ ምናምን ተብሎ ነው ሄደው። ከዛ እንደውም እንዳጋጣሚ ሆኖ በስልክ ደረስኩ ወይ ከጎንደር ባህር ዳር እስኪሄድ በስልክ እየተደዋወለን የደረስክ እንዴት ነህ ገባህ በሰላም እየተባባለ ማለት በቃ ከዛች ቅርብ ናት። እዛች ለመድረስ ከሰላም ሁኔታ ጦርነት አለ ምናምን በመሀል ላይ ሌቦች አስቆሞ ምናምን ብር ይቀበሉሻል ወይ የሆነ ነገር አምጣ ይሉሻል። ደስ ካላቸው እዛው ላይ ሊገሉም ይችላሉ አይታወቅም። እና በመሀል በጣም ብዙ ስትራግል ስላሉ አንድ አለቃው እሺ ቢያንስ እኔ አብሬ ልምጣ ብሎ አብሮት ሄደ። መልካም ነገር ነው እንደዚህ ማድረግ። ሄዱ ይዘው መጡ ምናምን። በዛም ያ ይለታል እኮ እሱ ይሄ ሁሉ አመት የሰራበትን ያሳለፈውን ውጣ ወረዶች ያ ይለታል። እና ይዘው ሲመጡ እንዳጋጣሚ መሀል ላይ የሆነ ችግር የሆነ መንገድ ላይ ጥይት ተኩስ ነበር። የሆነ ቦታ ላይ የሆነ ችግር የሆነ ሰዓት ላይ አስቆሞ ብር ሲቀበሉ ምናምን እና በዛ መሀል አሁን እንዲህ ሁላችንም እኔ መሆን ተመርቄ ቁጭ ብዬ ነው ያለሁት። ስራ የለም
ያው ከነሱ ባልሆንም ከቤተሰቦች ሌላ ካክስት ምናምን ያሉት ግን ስቲል እንፈልገዋለን። እሱ ነው እኛን ይዞን ያለ ምናምን ሁላችንም 3 ልጆችን ያክል እሱ ብቻውን ነው እያስተዳደረ ያለ። የማዘር ደሞዟም ያን ያህል አይደለም፣ የመንግስት ሰራተኛ የታወቀ ነው። የእሱም ያን ያህል አይደለም። እና ይህ ሰውዬ ወጦ ቢቀር በቃ ሌላ አይነት ሁኔታዎች ሾፌሮች ላይ የሚደርሰው ጥቃት ምናምን እሱ ላይ ቢደርስ ምናምን እኛም እንደምንሆን አስበሽዋል? ቤተሰብ እንዴት እንደሚበታ በጣም ከዛ ስታስቢው እናት ብቻዋን አሁን ጡረታ መውጫዋ ሰዓት ላይ ነው። እንዴት ነው ልትሆን የምትችለው? በቃ ያለመድሽውን አይነት ነው የሚሆነው። አንደኛ እሱም አሁን በእኛ ሊካስበት በሚችልበት ሰዓት ላይ እንደዚህ ነገር ቢያጋጥመው ምን እንዲፈጠር እንደሚችል እንጃ። ብቻ የሚያሳዝን እንትን ነው። ጊዜውም ምንም ለሹፍርና ሙያ የማይመች ጊዜ ነው። እንግዲህ ለዚህ ጀግና አባት አንድ ሙዚቃ ጋብዘልን። እሺ በደስታ። ድምፃዊን ወሬ ብቻ ከባድ ነው ብዬ ነው። እሺ እንትኑ ረበሸኝ ሳስበው ነገር ይኸው። እሺ ለአባት አለ በጣም ደስ እያለኝ ምዘፍነው አለ ማለት ለእናትም ለአባትም የተዘፈነ እሱ ባለ ዘፈነው አለ። ከፎቶ ላይ ባየው መልክ ግርማ ሞገስህ ሳትነግረኝ ነገረኝ መስል ለእኔ መኖርህን ጎንብሰ ወገብክን እኔን ማቅናትህን ቤት ቤትህን ስትል ደጁን መርሳትህን የአፍሮ ጸጉር ጥቁረት ይገርማል የገጽ ማማር ወንዳ ወንድነት ጌትዬ የጥርስ ድርድር አንተ ባታወራው ባይቀናም ውስጥህም ያወራል ለልጆች ስትል መኖርክን ፎቶክ ይናገራል። ሞገስክን ያጣኸው አባ ስትወልደኝ ነው ላረክልኝ ነገር የኔ አቅም አንድ ነው። እወድሃለሁ 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 እወድሃለሁ። አባዬ እውነት እወድሃለሁ። አባታችን አባዬ አባ ምናምን ብለን ጠርተህ ነው አናውቅም። እሱ አይመቸውም። በቃ የእድሜ ያን ያለ ርቀትም ያን ያህል ላይባል ይችላል። በወጣትነቱ ነው የወለደን እና ቅርበትም ስላለን ግዝሽ ብላችሁ ጥሩ ነው የሚል እና ግዛቸው ነው ግዝሽ ብለን ነው የምንጠራ እና ግዝሽ እውነት ለዚህ አሁን ላለሁባት አሁን እዚች ጊዜ ላይ ቆሜ አንተ እንዳመሰግን የረዳኝ ፈጣሪ እግዚአብሔር ይመስገን። ከፈጣሪ በታች ለኛ ለሁላችንም እዚህ መድረስ የአንተ ትልቅ አስተዋጽኦና ተጋድሎ ነው። እውነት ከልብ አመሰግናለሁ። ኑርልኝ። ቀሪ እድሜን ቀሪ ህይወት ዘመንን እንድትደሰትና በቃ ደስ የሚያሰኝ ኑሮ እንድትኖር መልካም ምኞቴ ነው። እኛም በጣም እናመሰግናለን ግዝሽን። እንግዲህ ለ30 ዓመት ያህል በሹፍርና አገልግሏል። በጣም ጠንቃቃ ሾፌር ነው ብለን ነግረህናል። የእሱን ፈለግ የመከተል ሀሳቡ የለህም ወይ? አለኝ በጣም ማለት ትራፊክ እንኳን እንዲቀጣው ምናምን ከትራፊኮች ጋር ፊስ ነው እሱ ሰላማዊ ሰው በቃ ምልሽ ከትራፊኮች ጋር ይግባባል። ያው ስለሚግባባ አይደለም ጥፋት አጥፍቶም ይቀጣል፣ ቢያጠፋ ይቀጡታል። ግን ከነሱ ጋር ሰላማዊ አይነት ግንኙነት አለ። ከሌሎች ሰዎች ጋርም በጣም ደስ የሚል አይነት ግንኙነት አለ። ከማንኛውም ማህበረሰብ ጋር ደስ የሚል ግንኙነት አለ። ቶሎ ይግባባል፣ አክቲቭ ነው እና ሲያሽከረክር ደግሞ ንቁ ነው። ምንም አይነት ነገር በሚያሽከረክርበት ሰዓት ምንም አይነት ነገር እንዲረበሽ አይፈልግም። ፍጥነቱን አይቶ የማይሆን በቃ አላ ፍጥነቱ ትክክል እንዳልሆነ ራሱ ይረዳል።
ቀስ ማለት ካለበት ቀስ ይላል። መፍጠን ባለበት ሰዓት በቃ በትክክል የትራፊክን ሕግና ደንቦች ተከትሎ የማሽከርከር ብቃትና ተሰጥኦ አለው እና አንዳንዴ ትሪክ ራሱ መስራት ይቀረዋል። ማለት ትሪክ ምልሽ ይሄ ለእንትን ለማሳየት ምናምን ነጮች የሚወዳደሩት ውድድር ምናምን አላ እንደዛ እንኳን ቢወዳደር በእርግጠኝነት አያሳፍረኝም። በቃ ጎበዝ ነው። በስራው ላይ ሰዓት አክባሪ ነው። ኦን ታይም ነው የሚገኝ። ለ2 ሰዓት ስራ ሊገባ ጠዋት 12 ሰዓት ተነስቶ ሬዲ ሆኖ ማታ ልብሱን አዘጋጅቶ መተኮስ ያለበት ልብስ ተተኩሶ ምናምን ሁሉም ልብሱ ወርሽዋለሁ ትላለህ አንተ። እኔ የሆነ ቦታ ለመሄድ ቀድሜ ነው መዘጋጅ። ልብሶች ተጣጥፈው ምናምን ተዘጋጅተው ነው የሚጠብቁኝ። የሱ ልብሶቹ ተጣጥፈው በስርዓት ተዘጋጅተው ተቀምጠው ጫማ እንደዚህ ተመርጦ ጠዋት ሲነሳ ምንም አይደለም። በቃ ይነሳል ለባብሶ ወደ ስራው ቀድሞ ነው። እንደውም አንዳንዴ ቀድሞ ሁሉ ይወጣልኝ። ሰርቪስ ሰዓት 12 ተኩል ሆኖ የእሱ የሚገባበት ሰርቪስ ከፌርማቶ መጥቶ የሚወስድበት እሱ 12 ሰዓት ምናምን ወጥቶ እንትን ይላል ሊቆም ይችላል ወይ ምናምን። እንደዚህ መዘናጋት ለምንድን ነው ስትይው በቃ የሰው እንትን ይቀየራል። ሰዓት ተቀይሮ ቢሆንስ እኔ ሳላቅ መግቢያ ሰዓት 12 ሰዓት ነው ቢሆንስ። ስለዚህ እኔ ተዘጋጅቶ ሊጠብቅ ነው። ሁሌም በቃ ሬዲ ነው ለምንም ነገር። ጫማ ምናምን ወንድ ልጅ ክፍት ጫማ እኛም አሁን እንደዛ ለምዶብናል። ስንወጣ ክፍት ጫማ ምናምን ለብሰን አንወጣም። ወንድ ልጅ ቀበቶውን በደንብ ነው በስርዓት ነው መልበስ ያለበት። ጫማውን ጠበቅ አድርጎ መልበስ ያለበት። ለጠቅላላ ሾፌሮች ማስተላለፍ የምፈልገው ነገር አለ የምትለው ነገር ካለ ለአንተ እድሉ ልስጥክ። እውነት እንትን ነው አንዳንዴ እነሱ የስራ ጫናም ሊኖር ይችላል። አንዳንዴ የቢሮ ስራም ሰርተሽም ቢሆን እንደገና ወደ ቤትሽ ለመሄድ የምታሽከረክርም ይሆናል። ወይም ደግሞ ይሄ የበላይ አካል ማለት አሰሪዎችሽ እንደ ግልም እንደ መንግስት የምትወስጂው አሰሪዎችሽ እና በዚህ ሰዓት ድረስ ሊሉሽ ይችላሉ። አሁን ሆኖ ከዚህ ቦታ ድረስ ሊሉ ይችላሉ። በቃ የሰው እንትን ነው። እውነት ሰው ያለሽ ነገር ነው መቀየር የሚችል ነገር ነው። እነሱ በ10 ደቂቃ ውስጥ ድረሱ ስላሉሽ በ180 መቼም እየሸመጠጥሽ አትሄጂም፣ እየፈጠንሽ አትሄጂም ምናምን። የህግና ደንቦችን ተላልፈሽ ማሽከርከር የለብሽም እነሱ ስላሉ። በቃ አንዳንዴ ሾፌሮቹም እንደዚህ ለአለቆቻቸው መጀመሪያ ፊት ያሳዩና ከዛ በኋላ እንደዚህ በሉ ሲባሉ ከስራ እንጀሪ ብባረርስ እያሉ መፍራት። በቃ ያን ልምዳቸው ማስቀረትና አይ ለምን ማለት መቻል አለባቸው። በቃ እንደዚህ አይነት በዚህ ደቂቃ ውስጥ ቶሎ ድረስ ከተባሉ አይ እንደዚህ ስለሆነ መንገድ ዝግ ስለሆነ በዚህ ሰዓት ልደርስ አልችልም፣ ከዚህ ሰዓት በዚህ ሰዓት ነው ልደርስ የምችል። ያውም እንደ እግዚአብሔር ፈቃድ ነው። ስለዚህ ፍጥነትን ከተማ ውስጥ ስፔሻሊ ፍጥነት ከተማ ውስጥ ምናምን አንዳንድ ደግሞ ይሄ በመንጃ ፍቃድ ትምህርት ራሱ ሞገደኛ የሚባሉ እንትኖች አሉ። አሽከርካሪዎች በጣም ግልፍተኛ ናቸው ምናምን ይናገራሉ፣ ይበሳጫሉ። እንደዛ የሚባሉ ሞገደኛ ሳይሆኑ ማሽከርከር መቻል አለባቸው። እነሱ ሞገደኛ አሽከርካሪ ቢያጋጥምሽ ትምህርቱም ሲሰጥ ይህም አብሮ ነው ተካቶ የሚሰጣቸውና ሞገደኛ አሽከርካሪ ሲያጋጥምሽም እንኳን ችለሽ የምታልፊበትን ነገሮች ህግና ደንቦችን አክብረው ማሽከርከር አለባቸው ነው እና አሽከርክር ረጋ ብለህ ተረጋግቶ ሁሉንም ነገር ለሁሉም ጊዜ አለው፣ ይደረሳል። የማይደረስ ነገር የለም እና መረጋጋትን የመሰለ ነገር የለም በህይወት ላይ እና ተረጋግቶ ማሽከርከር ማስተዋል። አብዛኛው ጉዳት ወደ ሹፌር ስለሚመጣው በራስሽ ላይም በሰውን ብታደርሽም ብዙ ጫና የሚፈጠረውም ክሱም ምኑም ሁሉም ነገር የሚደረደር ወደ ሹፌር መድረሳችን ነው እንጂ እኛ የምናውቀው ያለን የሰው ህይወት እንደምናጠፋ ብዙ ጊዜ አንቀነም። ጸጸቱም አያስቀምጥም እና የተረጋጋ መሆን አለባቸው። ወይ በጣም እናመሰግናለን ይሄል ስለነበረን ጊዜ። እኔም አመሰግናለሁ። አክብረን ስለመጣህ በጣም እናመሰግናለን። በስተመጨረሻ ማመስገን አለብኝ የምትለው ካለ እንግዲህ? ያው ከሁሉም የሚቀደም ፈጣሪ ነው። ፈጣሪ አንድ አምላክ እግዚአብሔር ጌታችን
ከእናቱ ከድንግል ማርያም ጋር የተመሰገነውን ሁላችንም እዚህ ቦታ ደርሰን እንደዚህ ማለት ቁጭ ብሎ ማውራትና እንደዚህ አሁን እንደዚህ በሰላም እንኳን ስራ ለመስራትም ለማውራትም ጊዜ የሰጠን ፈጣሪ ነው። የእሱ ቸርነት እስከሆነ ድረስ ፈጣሪ ይመስገን። በመቀጠል ወላጆቼ፣ ቤተሰቦቼ እውነት ለሁሉም ነገር ምስጋና የሚገባቸው በእኔ ህይወት ላይ አስተዋጽኦ ያላቸው ማንኛቸውም ሰዎች፣ ጓደኞቼ ሁሉንም ፈጣሪ ይጠብቅልኝ። አመሰግናለሁ፣ አከብራቸዋለሁ። አባቴ ለዚህ ደረጃ ስላደረስከኝ አመሰግናለሁ። እንደ ምክስም እርግጠኛ ነኝ። ይህ ነው። እናመሰግናለን። በጣም አመሰግናለሁ። በዚህም አጋጣሚ ቴዎስ መልቲሚዲያ አክብራችሁ ስለጠራችሁኝ አመሰግናለሁ። እኛም በጣም እናመሰግናለን። ቆይታችን ይህን ይመስል ነበር። የዚህ ፕሮግራም ስፖንሰራችን ቴዲ መንጃ ፍቃድ ነው። ቴዲ መንጃ ፍቃድ የዚህ ፕሮግራም ስፖንሰር ስለሆነ ከልብ እናመሰግናለን። ቴዎስ መልቲሚዲያን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። በቀጣይ ሳምንት ከሌላ ፕሮግራም ጋር እስከምንገናኝ ድረስ ደህና ሁኑ።